አንተ ቤት መመለስ ፈልጋለሁ። ዞሮ ዞሮ መግቢያው ጭራሮ አይደለም። ሲከፋኝ መልሼ የምደበቅበት እኔ በጣም ነው ደከመኝ። የምር በጣም ነው ደከመኝ። ወደ ራስን ብትመለስ ነው የሚሻለው። ይሄ ነገር በኋላ ትልቅ ዋጋ ደክሞኛል። እኔ ድክም ልበልልሽ ሀይሚዬ፣ እንደው የሰው አንጀት ስትበላ ከምር አነጋገሯ በጣም እኮ ነው የሰው አንጀት የሚበላው ማለት ነው። ዞሮ ዞሮ መዝጊያው ጭራሮ፣ ዙሬው አባቴ ወደ አንተ ቤት ነው የምመለሰው። ቃይን ያለኝን ነገር ሰብስቤ ወደ አንተ ቤት እመለሳለሁ። ትቀበለኛለህ ያልኩኝ እቀበልሻለሁ፣ ያልከኝ እመጣለሁ። ተጎድቻለሁ፣ በጣም ተጎድቻለሁ እያለች ነው እንግዲህ። እኛ እንጎዳልሽ ቅመሟ ስታሳዝን፣ ልክ እንደ ሕፃን ልጅ እኮ ነው የሰው አንጀት የምትበላ። ስታለቅስ እንባዋን ፊቷ እንዲከፍተው ማየት በጣም ከባድ ነው እውነት። አንዳንዴ ቲክቶክ መንደር እያላችሁ እያልኩ ፈርዳለሁ እንጂ መጨከን ይከብዳል። በሀይሚ መጨከን በጣም ነው የሚከብደው። ብሩኬ ጨከነባት ምን እንደወሰነ አናቅም። ብቻውን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ተመልሼ መጥቻለሁ። አሁን ቅድም በጩከላ ነበር ቪዲዮአቸው ራሱ አሁን ገና ነው ቁጭ ብዬ ደግሞ እንደ አዲስ ያየሁት ማለት ነው። በጣም ነው የምታሳዝነው ሀይሚ፣ በጣም አንጀቴን በላችን። የምር ነው የምላችሁ። ድራማ ነው ውሸት ነው ከሚዲያ ጀርባ እያልን ነው እንጂ ከሚዲያ ጀርባ የፈለገ ነገር ቢያደርግላትም ሚዲያ ላይ የመጣ እንደዚህ በዚህ ልክ አባትየውን አስቆሞ በዚህ ልክ ማስለቀሱ በጣም ትልቅ ጥፋት ነው ብሩኬ እያጠፋ ያለው። ለሚዲያ ለኦዲየንስ ክብር መስጠት አለበት፣ ለአባትዮ ክብር መስጠት አለበት። እኔ አልችልም ከአንተ ጋር መቀጠል፣ ወደ አንተ ስመጣ አልተቀበልከኝም፣ ልቤን እየሰበርኩ ነው፣ ተጎድቻለሁ፣ በጣም እየተሰማኝ ነው፣ አይምሮዬ እየተነካ ነው ያለ ጊዜ እያለች ነው። አይምሮ ይነካል። ሚዲያ ላይ የመጣ እንዲህ የሚያረጋት ራሱ አይምሮዋን ነው የሚነካው። በሚዲያ ጀርባ ከሚዲያ ጀርባ ራሱ ቢያንከባክባት ራሱ ማለት ነው። ግን ይሄ ማይመስል ነው። ከኔ እንጃ ያስጠረጥራል። ከሚዲያ ጀርባ ራሱ ልጆች ኦዲየንሶች እንደሚሉ ማለት ነው። ብሩኬ የሆነ ነገር ነክቶታል። ለጤና ወይ ለሰላም አይመስለኝም። በጣም ነው አንጀት የምትበላ። እኔ አንጀቴን በላችኝ ሀይሚ፣ የምር ነው የምላችሁ። በጣም ታሳዝናለች። እና ውዶች የጨረቃ ፋሚሊዎች እኔ ምለው ነገር ነው ግራ ይገባኛለሁ። ምለው ነገር ምፈርደው ነገር ራሱ ግራ ይገባኝ ነው። ምንናገረው ነገር ራሱ እኮ እያለቀ ነው። አለቀ እኮ ምንናገረው ምንለው ነገር ራሱ ማለት ነው። በዚህ ልክ ሴት ልጅ እንደዚህ ልቧ ሲሰበር ምን ሆኖ ነው ግን? ምን ነካቸው ቡታጅራ ዩቲዩበሮች ስንል ደግሞ የብሩኬ እኮ የባሰ ነው። የብሩኬ የባሰ ነው ከሌላዎች ማለት ነው። ምንድን ነው የነካው? ልጁ ምን ነክቶት ነው? ምን ሆኖ ነው በዚህ ልክ እንደዚህ የሆነው? እኔ ገርሞኛል። የፈለገ ሚዲያ ላይ ቢሆን ራሱ አባትየውን አቁሞ ለኦዲየንስ የሚባል ክብር የለም እንዴ? ለኦዲየንስ የሚባል ክብር አለ፣ ለአባትዮ ክብር አለ። የፈለገ ነገር ዶላር አስቦ ቢሆን ራሱ እየተቆጠበ ነበር መናገር ያለበት። አንቺ ነሽ እኮ ይሄን ሁሉ ያመጣሽው አንቺ ነሽ፣ በቃኝ ብሎ ወስኛለሁ ብሎ እንዲክችች ማለቱ እኔ ገርሞኛል የምር። እሷ ሴት ልጅ ሆኗ ራሱ በዚህ እድሜዋ ሴት ልጅ ሆኗ እንደዚህ አስባ እንደዚህ ትዕግስት ሲኖራት እንደዚህ ስትሆን እሱ ነበር እኮ በእሷ ቦታ ማሰብ ያለበት። እሱ ነበር ትልቅ ነገር ማሰብ ያለበት። ብሩኬ ተበላሸ። የምር ነው የምላችሁ፣ ብሩኬ ተበላሸ። እኔ ለሰላም አይመስለኝም። የሆነ ችግር ይዞታል የምር። እኔ ወይ አሞት ይሆናል፣ ሴራ ተሰራበት፣ የአንገት ሐብል የሆነ ነገር አደረገው እያሉ ነው። የሆነ ነገር ሳይነካው አይቀርም ብሩኬ። ለሰላም አይመስለኝም ብሩኬ። ግን ወደ ራስስ ብትመለስ ነው። ዋጋ ያስከፍላል ብሩኬ፣ ዋጋ ያስከፍላል። ይሄ ነገር በኋላ ዋጋ ነው የሚያስከፍለ። የምር ነው ምለው። እኔ በጣም ነው እየተሰማኝ ማለት ነው። አንጀትን እየበላች ነው ሀይሚ ማየት እየቻልኩ አይደለም። የምር በጣም ይከብዳል። ደግሞ ስታሳዝን ልክ እንደ ሕፃን ልጅ እኮ ነው የሚያረጋት። እንደ ሕፃን ልጅ እኮ ነው የምትሆነው። እንዲህ ስታለቅስ ፊቷ ቀልቶ እያለቀሰች እንዲህ ስትሆን ማየቱ በጣም ከባድ ነው። ብሩኬ እንዴት ጨከነባት? እንዴት አስቻለክ? እንደዚህ ስታረጋት እንዴት ነው ያስቻለት? የፈለገ ብትሆን እኮ አብራችሁ ነው እስከዛሬ ድረስ 2 ዓመት ከ2 ዓመት በላይ የሆናችሁ ነው አብራችሁ እየሰራችሁ ለዚህ ደረጃ ይበቃችሁት። እንዴት ነው ያስቻለክ እንዲህ መሆን? በዚህ ልክ እንዴት ቻልከው? እንዲህ ስታለቅስ መጨከኑ ማለት ነው። እንዴት አስጨከነክ? እኔ ይሄ ነው ጥያቄ ሆነብኝ። በአባትየው ፊት ለፊት ጋሽዬ ደግሞ ሲያሳዝኑ አይፈርዱም እኮ በሱም። ያው ሁለቱንም አንድ ላይ ሁለታችሁንም እኔ እቀበላለሁ፣ ቤቴ ይበቃል፣ አንቺንም እቀበልሻለሁ፣ አንተንም እቀበላለሁ እያሉ ከለስ ብሩኬ አንቺን ከተወ እኔን ይተዋል እንደ እኔን ትተዋለ እያሉ ይጠይቁታል። በጣም እኮ ነው የሚወዱት፣ በጣም ነው የሚወዱት እሳቸው። ግን እሳቸው በሚወዱትና በሚያከብሩት ልክ ብሩኬ እያከበራቸው አይደለም። ያሳዝናል በጣም። ከብሩኬ ማን ጠብቀውን ነገር ነው እያየን ያለ ነው። የፈለገ ነገር ለሚዲያ ቢሆን የፈለገ ድራማ ቢሆን ራሱ በልኩ ነው መሆን ያለበት። ለኦዲየንስ ክብር የሚባል ነገር አለ፣ ለቤተሰብ ክብር የሚባል ነገር አለ። ይሄ ሁሉ ግን እሱ ጋር የለም። ተበላሸ። የምር ነው የምላችሁ። በጣም ነው የሚያሳዝነው፣ ያሳዝናል። ሀይሚ እኔ እንጃ፣ ሀይሚ በጣም ነው ልቤን ሰበረች ዛሬ ማለት ነው። ከምር ቪዲዮውን እስከ መጨረሻ ቁጭ ብዬ ያየውን አሳዘነችኝ ማለት ነው። በቃኝ፣ ተጎድቻለሁ፣ አልቻልኩም እያለች በዚህ ልክ ሴት ልጅ እንደዚህ ስትጎዳ ረማይቱ ይከብዳል።
በጣም ይከብዳል። በጣም ነው የሚከብደው። የምር ነው የምላችሁ። አሳዘነችኝ። መጨረሻው እንዴት እንደሚሆን አናውቅም። ብሩኬ ከልክ አበዛ እኮ፣ ከልክ አለፈ። ድንበር እያለፈ ነው። ድንበር እየሳተ ነው። ግን እንደዚህ ነገር ጥሩ አይደለም። ዋጋ ነው የሚያስከፍለው። በኋላ ትልቅ ዋጋ ነው የሚያስከፍለው። የምር ነው የምላችሁ። ሀይሚ እንደዚህ ስትሆን ማየት ከባድ ነው። በጣም ይከብዳል። ኦዲየንስ ነን፣ ፋሚሊ ነን፣ ጨረቃ ፋሚሊ ነን እያላችሁ 24 ሰዓት ፎቶዋን እያስቀመጣችሁ እንደዛ ከልብ የምትወዷትና የምትጨነቁላት እንዴት እንደምትሆኑ አላውቅም። እኔ እንኳን ያው ድራማ ዩቱብ ስለምጠቀም ድራማ መሆኑን አውቃለሁ። ስለ ዩቱብ ባህሪ ስለማቅ ይሄ በወዳት ራሱ ይሄን አይል አይደለም። ግን እንደዚህ ስታለቅስ ደግሞ ማየቱ በጣም ይከብዳል። የምር ነው የምላችሁ። እኔ በጣም ከበደኝ። ሀይሚ እያይዞሽ ተረጋጊ፣ ወደ ራስሽ ተመለሺ። ወንድ ቢሄድ ወንድ ይመጣል። አንቺ ከሱ በላይ ታገኛለሽ እንጂ ከሱ በታች እኮ አታገኝም። ከሱ በላይ ነው የምታስቢው። ሰፋ አድርገሽ ታስቢያለሽ። ብዙ ነገር ነው የምታስቢ ለወደፊቱ። እሱ የሚያስብበት ቦታ ነው አንቺ እያሰብሽ ያለሽ። ወንድ ልጅ ነበር እንደዚህ ትዕግስት የሚኖረው የሚያስበው፣ ሴትን የሚያረጋጋው ወንድ ልጅ ነበር። ግን እሱ ተገልብጦ አንቺን ጥፋተኛ አድርጎ ነው ለራሱ እያበደ አንገቴ ላይ ቢላ ያለው ክብር ያልሰጠው ለአባትሽ ራሱ ማለት ነው። ይሄ እንደውም ኦዲየንሶች እንደሚሉት የምር ነው ብላችሁ እኔ ብሩኬ ነገ ቢጋቡ ራሱ ለመኖር ተስፋ አለው እንደሚል ነገር ጥርጥር ውስጥ እየመጣ ነው። እሺ ብሎ አንድ ላይ ቢሆኑ ራሱ ቢታረቁ ራሱ ነገ ተስፋ ይኖራቸዋል። ነገ ሰላም ይወርዳል፣ አንድ ላይ ይኖራሉ፣ ይዘልቃሉ የሚል ነገር ያስጠረጥረኝ ነው። ዛሬ ከዛሬው እንደዚህ ክችች ብሎ የያዘውን ነገር አለቀም ብሎ እንደዚህ አንቺ ነሽ ይሄን ሁሉ ያመጣሽው፣ አንቺ ነሽ። እሷ ምን አመጣች? ይሄን ሁሉ ደክሟት እኮ ነው። ደከመኝ እያለች ነው ራሱ። ጥፋተኛው አንተ ነህ እኮ፣ በአንተ የመጣ ጥፋት ነው ይሄን ሁሉ ደረጃ። እኔ ነኝ አትልም እንደ አንቺ ነሽ ከምትላት እኔ ነኝ ብትል ይሻላል። እኛ ሁላችሁንም ነው አንድ ላይ የምንወደው። አንድ ላይ ስትሆኑ ነው ደስ የሚለን። ግን በዚህ ልክ ደግሞ ለአባትዮ ክብር፣ ለቤተሰብ ክብር ስታጣ፣ ለኦዲየንስ ክብር ስታጣ በጣም ነው የሚያስጠላው። ይሰማል፣ ብሩኬ ይሰማል። ከምር ነው ምለው፣ በጣም ነው የሚያስጠላው። እኔ በበኩሌ ያስጠላኝ ነው ብሩኬ። እኔ ብዙ ጊዜ እንደውም መናገር አይችልም ምስኪን ነው እያልኩ ነው የምከራከርለት። ግን አሁን ይደብራል እውነት። ምንም ክብር የሚባል እኮ እሱ ጋር የለም ምንም ነገር። ሰማይ ውስጥ እኮ ነው እንደዚህ እያለ የሚያየው። ጭንቅላቱን ይዛል። አንዴ ሰማይ ውስጥ አባቴው ሲናገሩ እሷ ልቧ ተሰብሮ ይህን ሁሉ እየተናገረች እሱ ምንም ነገር እየተሰማው አይደለም። ምንም በጥፍር ቆሻሻ እየቆጠረ እኮ አይደለም። ለምንድን ነው የምትሄጂ? ለምንድን ነው እዛ ሁኚ ስራሽን እንደዚህ እየጎዳት ልቧን እየሰበረ ከአንቺ ጋር አልኖርም እያለ አልቀጥልም እያለ ለምንድን ነው የምትሄጂ? ይሄ ምንድን ነው? አባቷ ጋር ሄዳ ብትረጋጋ ነው የሚሻላት። እውነት ተጎድታለች። አበዛክ ብሩኬ። ይሄ ነገር ደግሞ በኋላ ትልቅ ዋጋ ነው የሚያስከፍለ። ትልቅ ዋጋ ማለት ነው። የምሬን ነው ምለው። በጣም ትልቅ ዋጋ ትከፍላለህ በኋላ። ወደ ራስህ ብትመለስ ነው የሚሻለው። የሚመክረው ሰው ጠፋ። እኔ እንጃ ብሩኬ የሚመክረው ሰው ጠፍቷል። የምር ነው ምለው። ትልቅ ዋጋ ነው የሚያስከፍለው በኋላ። ትልቅ ዋጋ፣ ትልቅ ዋጋ